በሕገ ወጥ መንገድ የተገኘ ገንዘብን ሕጋዊ ማስመሰልና ሽብርን በገንዘብ የመደገፍ ወንጀሎችን የሚመረምሩ መርማሪዎች ከግድያ መለስ በሚፈጽሙት ወንጀል እንዳይጠየቁ የደነገገ አዋጅ በሳምንቱ አነጋጋሪ ጉዳይ ሆኖ መቆየቱ ይታወሳል። ከሕዝብ እንደራሴዎች ምክር ቤት አባላት ውስጥ ይህ የአዋጁ ድንጋጌ ለመርማሪዎቹ የተለጠጠ መብት የሚሰጥና የሰብአዊ መብት ጥሰትን የሚያስከትል ነው የሚል ሀሳብ ሲሰነዝሩ ጉዳዩን አስመልክተው በሳምንቱ ማገባደጃ ማብራሪያ የሰጡት የፍትህ ሚኒስቴርና የፋይናንስ ደህንነት አገልግሎት ተቋማት ደግሞ የግንዛቤ ክፍተት ስለተፈጠረ እንጂ አዋጁ ለጥሰት በር የሚከፍት አይደለም ሲሉ ተናግረዋል። ለሽፋን ስር መርማሪዎች በተሰጠው ከለላ ዙሪያም ይህ ከለላ የተሰጠው ከስራቸው ልዩ ባህሪ ጋር በተያያዘ መሆኑን መረዳት ይገባል ሲሉ ነበር የአዋጁ አርቃቂ ተቋማት የተናገሩት። አቤል አበበ በቀጣዩ ጥንቅር ይህንኑ ጉዳይ በዝርዝር አሰናድቶታል። እንከታተል። ከ2005 ዓ.ም ጀምሮ ላለፉት 12 ዓመታት ስራ ላይ የቆየውን አዋጅ ማሻሻያ ሆኖ ከሰሞኑ በሕዝብ እንደራሴዎች ምክር ቤት የጸደቀው በወንጀል የተገኘ ገንዘብን ሕጋዊ የማድረግና ሽብርተኝነትን በፋይናንስ የመደገፍ ወንጀሎችን የሚከላከልና የሚቆጣጠረው አዋጅ ለወንጀል መርማሪዎች ከሰጠው መብት ጋር ተያይዞ መነጋገሪያ መሆኑ የሚታወቅ ነው። በሕዝብ እንደራሴዎች ምክር ቤት 14 አዳዲስ ማሻሻያዎች ተደርገውበት እንዲጸድቅ በተደረገበት ውይይት ላይ ብሎም ከጸደቀ በኋላም ይበልጥ አነጋጋሪ የሆነው ጉዳይ የሽፋን ምርመራ የሚያደርጉ መርማሪ ግለሰቦች በስራ ላይ ሳሉ በሚፈጽሟቸው ከግድያ መለስ ባሉ ወንጀሎች አይጠየቁም የሚል ድንጋጌ ማካተቱ ነበር። በሽፋን ስር የሚደረግ ምርመራ ወይም በቁጥጥር ስር የሚደረግ ማስተላለፍን እንዲያስፈጽም የተመደበ ሰው በግዴታው ላይ እያለ ከአቅሙ በላይ በሆነ ምክንያትና ከፍቃዱ ውጪ ሆኖ ከግድያ ወንጀል በስተቀር ለሚፈጽመው የወንጀል ድርጊት የወንጀል ክስ አይቀርብበትም። በሕዝብ እንደራሴዎች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ ረቂቅ አዋጁ በመጀመሪያ ሲቀርብለት የሽፋን ስር መርማሪዎቹ ግድያን ጨምሮ በማንኛውም ወንጀል እንዳይጠየቁ የሚደነግግ እንደነበርና በምክክር ሂደት ከግድያ መለስ በሚል እንዲስተካከል ማድረጉን ቢያሳውቅም ከምክር ቤቱ አባላት መካከል ግን ድንጋጌው የተለጠጠ መብት ስለሚሰጥ መቀየር ይገባዋል ሲሉ የሞገቱ ነበሩ። ኢሰብአዊ የሆነ አያያዝ ቢፈጽምበት በዛ ሰው ላይ አይጠየቅም ማለት ነው። ስለዚህ መሆን ያለበት ምንድነው? የሰብአዊ መብቶችና በኢትዮጵያ በፈረመቻቸው ዓለም አቀፍ ድንጋጌዎች ላይ የተካተቱ ወንጀሎችን አለመፈጸሙ አንድ፣ ሁለተኛ አክቱ ደግሞ ሰልፍ ዲፌንስ መሆኑ። ስቴት ኦፍ ኢመርጀንሲ በነበረበት ሰዓት ላይ በየአካባቢያችንም ስንሄድ አንዳንድ ጥቂት የሚባሉ የጸጥታ አካላት ከፍተኛ የሰብአዊ መብት ጥሰት ይፈጽሙ ነበር። በጣም ጥቂት የሚባሉ ለማለት ነው። እና እንደዚህ ነገሮች ምንድነው የሚሆነው? ኦልሬዲ ከመግደል ውጭ ያሉትን የፈለገውን ነገር እንዲፈጽም እድል እየሰጠ ነው። ሰብአዊ መብቶችን በማይጥስ መልኩ ወይ ደግሞ በሌላ ነገር ቢሻሻል የሚል ሀሳብ አለ። የምክር ቤቱ አባላት እንዲህ ያለ ሙግት ካነሱበት ወዲያ ይህ አዋጅ መጽደቁን ተከትሎ ለሽፋን ስር መርማሪዎች የተሰጠው ከለላ አግባብ አይደለም በሚል የማህበራዊ ሚዲያዎች መነጋገሪያ ርዕስ ሆኖም ነበር። ይህን ተከትሎ ለመርማሪዎቹ በተሰጠው የወንጀል ከለላ ላይ ያልተገባ አረዳድ ተፈጥሯል ያሉት የፍትህ ሚኒስቴርና የፋይናንስ ደህንነት አገልግሎት አዋጁንና ከለላው የተሰጠበትን ምክንያት ያብራሩበትን መግለጫ የሰጡት በሳምንቱ ማገባደጃ ላይ ነበር። በዚህ መግለጫ ላይም ይህ ድንጋጌ ተጠርጣሪዎች ከሚያዙበት ማስረጃ ከሚሰበሰብበትና በእስር ቤቶች ምርመራ ከሚደረግበት መደበኛው የምርመራ ሂደት ጋር ተምታቶ የተሳሳተ አረዳድ ተይዞበታል ያሉት ተቋማቱ ከለላው የተሰጠው እንደ ህገወጥ የገንዘብና የአደንዛዥ ዕፅ አሊያም የሰዎች ዝውውር ያሉ ድንበር ተሻጋሪ ወንጀል ፈጻሚ ቡድኖች ውስጥ ሰርገው ገብተው ለሚመረምሩ መርማሪዎች መሆኑን መገንዘብ እንደሚያሻን የተናገሩት የጦር መሳሪያ የሚያዘዋውሩ ከሆነ ከፋይናንስ ስርዓቱ ጋር እያይዘው በመኒ ላውንደሪንግ ወይም ደግሞ በወንጀል የተገኘን ገንዘብ ወይ ወደ ህጋዊ አስመስሎ ወይ ሽብርተኝነትን በገንዘብ መርዳት ወንጀል ነው አይደለ? በዚህ የተገኘውን ገንዘቡን ይዘው ለጦር መሳሪያ ከዋሉት አብሮ በዛ እንቅስቃሴ ውስጥ ሊኖር ይችላል ነው። የሱ ዋና ዓላማ ምንድነው? ትልቁን ስዕል ነው የሚያየው። የተሰጠው ተልዕኮ አለ። ይህንን ስዕሉን መከታተል ነው፣ መረጃ መሰብሰብ፣ ለነገ ለህዝብ ደህንነት፣ ለሀገር ጥቅም ወንጀሉን ማጋለጥ፣ መረጃ ይዞ መምጣት፣ ለነገ ተጠያቂነትን ማረጋገጥ ነው። ወንጀል ሊፈጽም ይችላል ነው። ይሄን ምን ለማድረግ ነው? የሀገርን ደህንነት፣ የህዝብን ጥቅም ለማስጠበቅ። ያም ሆኖ ከግድያ በስተቀር ብሎ ሲያስቀምጠው ከሰው ደህንነትና ህይወት የበለጠ አይደለም የሚለውን ነው። የዓለም አቀፍ ፋይናንሻል አክሽን ታስክ ፎርስ 40 ሪኮመንዴሽኖች አሉ ብለናል። ከ40 ሪኮመንዴሽን 31 ላይ አገራት አንደር ከቨር ኦፕሬሽን ይህንን የሚያስቀምጡበት ሊፈቅዱ ይገባል ለመርማሪዎቻቸው የሚል ግልጽ ድንጋጌ አለ። ይህ ሲካሄድ ቀደም ሲልም በአዋጅ ቁጥር 780 ይሄው ድንጋጌ ነበረ። አሁንም በዚሁ ላይ
ላለፉት 12 ዓመታት ይሄ ድንጋጌ ነበረ ማለት ነው። አሁንም እዚህ ድንጋጌ ላይ ተካቷል። ሁለቱ ተቋማት ይህንን ይበሉ እንጂ አዋጁ በጸደቀበት ዕለት ተቃውሞ ያሰሙ የተወሰኑ ከተፎካካሪ ፓርቲ የመጡ የምክር ቤት አባላት ይህ ሕግ የፖለቲካም ሆነ የሲቪክ ምህዳሩ ላይ ከመንግስት የተለየ ሀሳብ ይዘው የሚንቀሳቀሱ አካላትን ኢላማ ያደረገ ነው ሲሉ ሞግተው ነበር። ፖለቲከኞችን፣ የሰብአዊ መብት ተሟጋቾችን፣ ባለሀብቶችን፣ ጋዜጠኞችንና ታዋቂ ግለሰቦችን መብት የሚገድብ ነው የሚል ሀሳብ ነው ያለኝ። በተመሳሳይ መንገድ እነዚህን አካላትና በተጨማሪ ደግሞ የንግዱን ማህበረሰብ ወይም ለመንግስት ፋይናንስ ማያደርጉ ግለሰቦችን ለማጥቃት ሊውል ይችላል የሚል ስጋት አለ። ካለፉት ጊዜ የነበሩ አፋኝ አዋጆች ተቀጥላ አድርጌ ወስደዋለሁ። ለዚህ የተፎካካሪ ፓርቲዎች ስጋት መልስ የሰጡት ደግሞ የህግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢው ኢሳ ቦሩና የፋይናንስ ደህንነት አገልግሎት ናቸው። ፖለቲካ ፓርቲ ይሁን እኔም ይሁን ሽብርተኝነትን በገንዘብ ፋይናንስ ያደረገ ሰው ወንጀለኛ ነው፣ በዚያ አዋጅ ይጠየቃል። ሌላው የገንዘብ ዝውውርን በሚመለከት ነው። ፖለቲከኞችን ሆን ብሎ ለማጥቃት በምንም ተአምር ያለመ እንዳልሆነ በትክክል መያዝ አለበት። የወንጀሉን ምንጭ ጅምር አግኝቶ ለዛ መፍትሄ ለመስጠት ከምንጩ ለማድረግ የሚያስችል የምርመራ ዘዴ ነው እንጂ ቅድም የተባለው በተለያዩ አካላት ላይ ለማጥቃት ታሳቢ ያደረገ ነው የሚለው ይዘን እየመረመርን አይደለም። ያ ከልዩ ምርመራ ዘዴው ጋር አሁን ካልነው ጋር ምንም የሚያገናኘው ጉዳይ አይደለም። አዋጁ መርማሪዎቹ ለ90 ቀናት ወይንም እንደ ፍርድ ቤት ፈቃጅነት እስከ 120 ቀናት ትክክለኛ ማንነታቸው ሳይታወቅ በሽፋን ይህንን ምርመራ እያደረጉ የሚቆዩበትን መብት ቢሰጥም ምርመራው መሰራት የሚችለው ግን ፍርድ ቤት ሲፈቅድ ብቻ መሆኑንም አርቃቂ ተቋማቱ አስረድተዋል። ግልጽ እንዲሆን የሚያስፈልገው ይህንን ስልጣን የሚሰጠው ፍርድ ቤት ነው። ስለዚህ በሽፋን ስር የሚደረግ ምርመራን በተመለከተ መርማሪው አካል ከፍርድ ቤት በሚሰጠው ፍቃድ ብቻ ነው ሊያከናውን የሚችለው። በየትኛው ጊዜ በየትኛው ቦታ ለምን ያህል ጊዜ በዝርዝር ፍርድ ቤቱ ወስኖ የሚፈቅደውና ከፍርድ ቤት ፍቃድ ውጭ የማይከናወን መሆኑን በዚሁ አጋጣሚ ለማንሳት ነው። ይህ አዋጅ የቀደመው አዋጅ ላይ ከነበሩ 58 ድንጋጌዎች ውስጥ 14ቱ ላይ ማሻሻያ ያደረገ እንጂ አዲስ አዋጅ አለመሆኑ በተነገረበት በዚህ መግለጫ ላይ ከማሻሻያዎች ውስጥ 21 ህገወጥ ገንዘብ የሚመነጭባቸው ዘርፎች በአዋጁ ላይ መዘርዘራቸውና በእነዚህ ጉዳዮች ላይ የተሳተፉ ሰዎችም ከእስር በኋላ ሀብቱን የራሳቸው እንዳያደርጉ የሚከለክል መሆኑን የተነገረው። ይህ አዲስ አዋጅ ማንኛውም ሰው ንብረቱ የወንጀል ውጤት መሆኑን እያወቀ የንብረቱን ህገወጥ ምንጭ ለመደበቅ ወይንም ለመሸፈን ወይንም የፈጸመውን ሰው ከህግ ተጠያቂነት ለማስመለጥ የሞከረ አሊያም ንብረቱን የለወጠ ወይንም ያስተላለፈና የደበቀ እንደሆነ እነዚህ እስከ 20 ዓመት እስር የሚያደርሱ ቅጣቶች ይጠብቁታል ተብሏል። የንብረት መውረስ እንደተጠበቀ ሆኖ ከ10 ዓመት እስከ 15 ዓመት በሚደርስ ጽኑ እስራትና ከብር 500,000 በማይበልጥ መቀጮ ይቀጣል። ማንኛውም ሰው በዚህ አንቀጽ ንዑስ አንቀጽ 1፣ 2 እና 3 ላይ የተዘረዘሩ ድርጊቶች በችለተኝነት እየፈጸመ እንደሆነ የንብረት መውረሱ እንደተጠበቀ ሆኖ ከ5 ዓመት እስከ 10 ዓመት በሚደርስ ጽኑ እስራትና ከብር 200,000 በማይበልጥ መቀጮ ይቀጣል። በዚህ አንቀጽ ንዑስ አንቀጽ 1፣ 2 እና 3 መሰረት የሚጣል ቅጣት ከ15 እስከ 25 ዓመት ጽኑ እስራትና እስከ 1 ሚሊዮን ብር መቀጮ ሊደርስ ይችላል። በዚህ አዋጅ ላይ ወደ ሀገር ውስጥ የሚገባ ግለሰብ የያዘውን ጥሬ ገንዘብና የገንዘብ ሰነድ ለጉምሩክ ኮሚሽን ካላሳየ አሊያም የተሳሳተ ሰነድ ከሰጠና ብሎም ሰነዱን ካልያዘ ወይንም መረጃውን ለሶስተኛ ወገን ያስተላለፈ እንደሆነ በወንጀል ጥፋተኛ ሆኖ ከ3 እስከ 5 ዓመት በሚደርስ ጽኑ እስራትና ከብር 100,000 እስከ 500,000 ብር በሚደርስ መቀጮ እንደሚቀጣ ተመላክቷል። በሌላ በኩል የሽብርተኝነት ድርጊቶችን ለመፈጸም ለማቀድ ወይንም ለማዘጋጀት እንዲሁም ለመሳተፍና ከሽብርተኝነት ጋር የተገናኘ ስልጠና ለመስጠት ወይንም ለመሰልጠን የሞከረ አካል የንብረት መወረስ እንደተጠበቀ ሆኖ ከ10 እስከ 15 ዓመት የሚደርስ ጽኑ እስራትና ከብር 500,000 የማይበልጥ ቅጣት ይጠብቀዋል ነው የተባለው። በሁለቱም አዋጁ በሚያጠነጥንባቸው ወንጀሎች ላይ ምስክርነት እንዳይሰጥ ያስፈራራ፣ የደለለ ብሎም በምስክሮች ላይ ጥቃት ያደረሰ አካል ደግሞ ከ5 እስከ 10 ዓመት በሚደርስ ጽኑ እስራትና ከብር 50,000 እስከ 100,000 የሚደርስ መቀጮ እንደሚጠብቀው አዋጁ ላይ ሰፍሯል።